ሰላም እንዴት ናችሁ? ዛሬ የምናየው ሰርኩላር ፐርሙቴሽን እናያለን። መጨረሻ ላይ ኤክሰርሳይዝ 8.7 ሙሉን ጥያቄ እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ሰርኩላር ፐርሙቴሽን ማለት ከዚህ በፊት ካየነው ፐርሙቴሽን ምን ይለያል የሚለውን በቀላሉ እዚህ ጋር ወደ ይሄኛው ሰርኩላር ፐርሙቴሽን የምንለው እንደዚህ በሰርክል የሆነ ማለት ለምሳሌ ከዚህ በፊት ኤቢሲ የሚለውን ኤቢሲ ይሄ ቢኖረን ይሄንን በኖርማል ፐርሙቴሽን ቢሆን ምንድነው የሚሆነው? ስሪ ፐርሙቴሽን ስሪ አይደለ? እነዚህን ስንት ጊዜ እያቀያየርን መጻፍ እንችላለን። ስሪ ፐርሙቴሽን ስሪ ወይም ደግሞ ይሄ ማለት ምን ማለት ነው? ከስሪ ፋክቶሪያል ጋር እኩል ነው ብለናል። ይሄ ስሪ ፋክቶሪያል ማለት ደግሞ ስድስት ነው። ስድስት አለው ማለት ነው። እነማን ናቸው እነሱ? እዚህ ጋር ስድስቱ እነማን ናቸው? ይሄ አሁን ስድስት ጊዜ ይቀየራል ስንል አንደኛው ኤቢሲ ራሱ ነው። ሁለተኛው ኤሲቢ ማለት ነው። ሌላ ሶስተኛው ደግሞ ምን ማድረግ እችላለሁ? በኤ የሚጀምር በዚህ መልኩ በቢ የሚጀምር ቢኤሲ ማለት እችላለሁ። ቢኤሲ እንደገና ቢሲኤ ማለት እችላለሁ። ቢሲኤ ማለት እችላለሁ። ሶስተኛ በሲ የሚጀምር ደግሞ ሲኤቢ ማለት እችላለሁ። ሲኤቢ በሲ የሚጀምር አሁንም ሲቢኤ ማለት እችላለሁ። አሁን እዚህ ጋር ኤቢሲ ስንል በሰርኩላር ሲሆን እንዴት ነው የሚሆነው? እንደዚህ ነው የሚሆነው። እንዲህ ይሆናል ማለት ነው። አሁን እዚህ ጋር በሰርኩላር አሁን ሰርኩላር ስንል እዚህ ጋር ይሄ ምን ይሆንብናል? ለምሳሌ ኤቢሲ ስል እዚህ ጋር ኤቢሲ ስል ምን ሆነ? ኤ እና ሲ ጎን ለጎን ነው የተቀመጡ እዚህ ጋር ሰርክል ሲሆን ማለት ነው። ለምሳሌ እንደ ወንበር ሰርክል አድርገን ብንወስደው ኤ እና ሲ አንድ ላይ ነው የተቀመጡ። ስለዚህ ማቀየር ምንድነው? እዚህ ጋር ሰርኩላር ላይ ስንል ሁለት ወይም ከዛ በላይ ጎን ለጎን የሚገናኙ ከሆነ ምን አይሆንም ማለት ዞረን ስንመጣ ወንበር ለምሳሌ እዚህ ጋር አንድ ወንበር ቢኖር እዚህ ጋር አንድ ወንበር ሌላ እንደዚህ ቢኖር እዚህ ጋር አንድ ወንበር ቢኖር ይሄና ይሄ አንድ ጎን ለጎን ተቀምጠዋል። ይሄ ኤ ብንለው ይሄን ደግሞ ቢ ብንለው ይሄን ሲ ብንለው አሁን ኤ እና ቢ ጎን ለጎን ናቸው። አሁን ቢ እና ሲም ጎን ለጎን ናቸው። ስለዚህ ኤቢሲ ስንል እነዚህ ሳይድ ቱ ሳይድ ጎን ለጎን ተቀምጠዋል ማለት ነው። ኤ እና ሲ ጎን ለጎን ናቸው። አሁን እዚህ ጋር ኤቢሲ ስንል ኤ እና ሲ አሁን በኖርማል ስናይ እዚህ ጋር ኤቢሲ ስንል ምን አሉ? ኤ እና ሲ ጎን ለጎን አይደለም፣ ኖርማል ነው። ኤቢሲ ሰርኩላር ባይሆን ኤቢሲ ስንል ኤ እና ሲ አይገናኙም ማለት ኖርማል በሮ የተደረደረ ቢሆን ወንበሩ ኤ እና ሲ አይገናኙም። አሁን ግን ሰርክል ስለሆነ እዚህ ጋር ኤ እና ሲ ተገናኝቷል። ስለዚህ ምን አይጠበቅብኝም ማለት ነው። ከዚህ በኋላ ኤቢሲ ስል ኤ እና ሲ ጎን ለጎን ናቸው ማለት ነው። እንደዚህ ስንጽፋቸው እዚህ ጋር ጎን ለጎን የተቀመጡ አይመስልም። ነገር ግን በሰርክል ሲሆን ኢንድ ላይ ያለው ሰልፈኛና ለምሳሌ እንዲህ ብንደረድረው እንዲህ ቢሆን ይሄንን እቺን ጫፍ አመተን በሰርክል እዚህ ጋር ብናገናኝ እቺ ጫፍና እቺ ጫፍ ይገናኛሉ። እቺና እቺ ሰርክል ስናደርገው ማለት ነው የተነጠለው ሰርክል። ስለዚህ እቺና እቺውን ኤ እና ሲ ተገናኝተዋል ማለት። ስለዚህ ከዚህ በኋላ ኤ እና ሲን ጎን ለጎን የሚያደርግ አሬንጅመንት ሲመጣ ኤክስክሉድ ነው የምናደርገው ማለት ነው። ይሄንን በኤግዛምፕል ነው። እዚህ ጋር ኤቢሲ አለ። ስለዚህ ኤሲቢ አንልም ማለት ነው። ምክንያቱም እዚህ ጋር ኤ እና ሲ ቅድም ላይ ኤቢሲ ስንል ተገናኝተዋል፣ ኦልሬዲ ጎን ለጎን ተቀምጠዋል። ስለዚህ ሰርኩላር ፐርሙቴሽን ላይ ምንድነው ሁለት ሰው ሊሆን ይችላል ሌላም ነገር ኦርደር ስናደርግ አሬንጅመንቱ ላይ የሚገናኙ ከሆነ ጎን ለጎን የሚሆኑ ከሆነ ምን እናውጣዋለን ማለት ነው። ያንን እናውጣለን። ስለዚህ ኤቢሲ ስንል አሁን
ኤቢሲ ስንል ኤ እና ቢ ጎን ለጎን ሆነዋል። ቢ እና ሲም ጎን ለጎን ነው። ኤ እና ሲም ጎን ለጎን ሆነዋል ማለት ጎን ለጎን ያልሆኑትን እያወጣን እንሄዳለን። እዚህ ጋር ለምሳሌ ይሄንን በኖርማል ፐርሙቴሽን ቢሆን ኖሮ ኤቢሲ ኦርደር ሲሆን ይሄን ሁሉ ስድስቱን ይኖረናል። ነገር ግን ሰርኩላር ሲሆን አሁን ኤቢሲ ስንል ሰርክል ሲሆን ይሄ ማለት ነው። ኤቢሲ ስንል እዚህ ጋር ኤ እና ሲም ተገናኝተዋል፣ ጎን ለጎን ተቀምጠዋል ማለት ነው። ስለዚህ ጎን ለጎን የሚቀመጡ ከሆነ ደግመን ያንን ምን አናደርግም፣ አሬንጅ አናደርግም ማለት ነው። እዚህ ጋር አሁን ኤሲቢ ስንል ኤሲቢ ስንል አይሆንም። ለምን? ኤ እና ሲ በኤቢሲ ስንል ኦልሬዲ እዚህ ጋር ጎን ለጎን ተቀምጧል። በዚህ ምክንያት ይሄ አይሆንም ማለት ነው። ኦልሬዲ እዚህ ጋር ከኤሲ ጋር ኤቢሲ ስንል ሰርኩላር ስለሆነ ኢንዱና መጀመሪያ ስታርት ፖይንቱና ፖይንቱ ጎን ለጎን ሆነዋል ማለት ነው። እዚህ ጋር ቢኤሲ ስንልም ቢኤሲ ስንልም አሁንም ኤ እና ሲ ጎን ለጎን ተቀምጠዋል። እንደገና ኤ እና ቢ ኤቢሲ ስንል ጎን ለጎን ነው። ስለዚህ ጎን ለጎን የሚሆኑ ከሆነ ሰርኩላር ፐርሙቴሽን ላይ ደግመን አናረግም ማለት ነው። ቢኤሲ አሁን ያለው ቢሲኤ ቢሲኤ ስንል ቢና ሲ ኤቢሲ ላይ እዚህ ጋር ቢና ሲ ተገናኝተዋል። እንደገና ቢሲኤ ኤ እና ሲም ተገናኝተዋል ቅድም። ስለዚህም ተደግሟል፣ ይሄም ተደግሟል እዚህ ጋር ማለት ነው። ሲኤቢ ስንል ሲኤቢ እዚህ ጋር ኤ እና ሲ ተገናኝተዋል እዚህ ኤቢሲ ላይ። እንደገና ኤ እና ቢ እዚህ ጋር አለ። ሶ ይህም አይሆንም ማለት ነው። ሲቢኤ እዚህ ጋር ስናይ ግን አሁን አልተገናኘም። እዚህ ጋር ኤሲ አልተገናኘም። ሲቢኤ ነው ያለው ሲቢኤ። ስለዚህ ሁለት ቻንስ ብቻ ነው ሰርኩላር ላይ ያለን ይሄና ይሄ ማለት ነው። በዚህ መልኩ ኢንድ ላይ ያለችውን ማርሽ ብቻ ቀንሰን መሄድ እንችላለን። ስለዚህ ሰርኩላር ፐርሙቴሽን ላይ ለሶስቱ ፊደሎች ኤቢሲ እና ሲቢኤ ብቻ ናቸው ያሉት ማለት ነው። ይህንን ኤግዛምፕል እያየን ስንሄድ ግልጽ ይሆንላቸዋል ማለት ነው። ወደ ኤግዛምፕል እንሂድ። መጀመሪያ ዲፋይን እናድርገው። ሰርኩላር ፐርሙቴሽን ላይ ፎርሙላው የሰርኩላር ፐርሙቴሽን የሆነ ኤን የሆነ ኤሌመንትን ሪአሬንጅ አድርጉ ብንባል ምንድነው የሚሆነው? አሁን ከዚህ በፊት ኤን ኦብጀክትን ኤን ጊዜ በኖርማሉ ኤን ጊዜ ፐርሙቴት አድርጉ ስንባል ምንድነው ኤን ፋክቶሪያል ነው ብለን ነበር። ይሄኛው ግን ኤን ማይነስ ዋን ፋክቶሪያል ነው የሚሆነው። ለምንድን ነው? አሁን ከመጀመሪያውና ከኢንዱ ጋር ሁሉንም ፊደል እናገናኛለን። ስለዚህ ያቺን ኤንዋን አንዷን ይቀንሳታል ማለት ነው። እዚህ ጋር የምትቀንሰው ያቺን አንዷን ማለት ነው። ስለዚህ ኤን ማይነስ ዋን ፋክቶሪያል ይሆናል ማለት ነው። እዚህ ጋር ኤግዛምፕል 7 አለ። ኢን ሃው ማኒ ዲፈረንት ዌይ ካን 5 ፒፕል ቢ ሲትድ አት አራውንድ ዘ ቴብል ያለን ምን 5 ሰዎች ናቸው። ስለዚህ 5ቱ ሰዎች ራውንድ የሆነ ሰርኩላር ነው ማለት ነው። ራውንድ ካለን ወይ ደግሞ ሰርኩላር ፐርሙቴሽን ካለን እንትናችን ሰርኩላር ፐርሙቴሽን ነው ማለት ነው። ራውንድ ካለን ስለዚህ ምንድነው ራውንድ የሆነ ቴብል ላይ ነው የሚቀመጡት ማለት ነው። ራውንድ 5 ነው። እዚህ ጋር አሁን እንደዚህ 5 አሉ። እዚህ ጋር አንደኛው ኤ ብንለው ቢ ብንለው ሲ ብንለው ዲ ብንለው ኢ ብንለው ማለት ነው። አሁን እዚህ ጋር ኤ ቢ ሲ ዲ ኢ ስንል አንድ አወጣን ማለት ነው። አሁን እቺ ኤ ኢ ማለት ነው በዚህ ራውንድ ተገናኝታለች። በኋላ ቢ ሲ ዲ ኢ ኤ ስል ተገናኝታለች። ስለዚህ ያቺን ነው እዚህ ጋር ኤን ፋክቶሪያል ኦቨር ኤን የሚለን ወይም ደግሞ ኤን ማይነስ ዋን ፋክቶሪያል የሚለን እሷ ነው። ለእያንዳንዱ አንዳንድ እንቀንሳለን ማለት ነው ከበፊት ላይ። ስለዚህ ምን ይሆናል ማለት ነው 5 ማይነስ 1 ፋክቶሪያል ይሆናል። ራውንድ ወይ ደግሞ
ሰርኩላር ፐርሙቴሽን ስለሆነ ስለዚህ እዚህ ጋር ስለተሰራ እዚህ ጋር ማየት ትችላላችሁ። ወደሚቀጥለው ኤግዛምፕል ስናልፍ እዚህ ጋር ምንድን ነው ያለን? in how many ways 6 boys and 5 girls dine at a round circular table if no 2 girls to sit together። እዚህ ጋር ደግሞ 6 ወንዶች እና 5 ሴቶች ምን ሄደዋል? ቁርስ እራት ሊበሉ ወይ ደግሞ ምግብ ሊመገቡ ራውንድ የሆነ ቴብል ላይ ተቀምጠው ሊበሉ ቁጭ ብለዋል ማለት ነው። ኢፍ ኖ ቱ ገርል አር ሲት ሴትና ሴት ሆኖ መቀመጥ አይቻልም ማለት ነው። ጎን ለጎን ሴት መቀመጥ አይቻልም ማለት ነው። የሚችሉት ወንዶቹ መሀል ነው መቀመጥ የሚችሉት ማለት ነው ሴቶቹ። ወንዶቹ ግን እንደፈለጋቸው ሚክስ እየሆኑ ወንድ ለወንድ መቀመጥ ይችላሉ። ሴት ግን ብቻውን ወይ ለሁለት ሆኖ መቀመጥ አይችልም። መቀመጥ የሚችሉት ወንዶቹ መሀል ነው ማለት ነው። ስለዚህ ወንዶቹ እንደፈለጋቸው ይቀመጣሉ ማለት ነው። ስለዚህ ምንድነው ራውንድ ስለሆነ ራውንድ ከሆነ ደግሞ 6 ወንዶች እንደፈለጋቸው 6ቱም ጋር ምን እየተዘዋወሩ መቀመጥ ይችላሉ። ስለዚህ ራውንድ ላይ ደግሞ የ6 ወንዶች ምን ይሆናል? 6 ማይነስ 1 ፋክቶሪያል ይሆናል የወንዶቹ። አሁን እዚህ ጋር ይሄ ለምሳሌ እንደዚህ ቢኖር እዚህ ጋር ይሄንን እዚህ ጋር አንድ ወንድ ቢኖር ሁለተኛ ወንድ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ወንድ። ሴቶቹ ደግሞ መቀመጥ የሚችሉት የጋ ነው። እነዚህ ወንዶቹ እንደፈለጋቸው መቀመጥ ይችላሉ። ሴቶቹ ወይ እዚህ ጋር መቀመጥ አይችሉም። እንደዚህ ወንዶቹ መሀል እንደዚህ አንድና ወይ አንድ ወንድና ሁለት ወንድ መሀል ነው መቀመጥ የሚችሉት እንጂ ሁለት ተከታታይ ሴት መቀመጥ አይችልም። ስለዚህ 5 ሴቶች ናቸው ያላቸው። አንዷ ሴት ብቻ ስንት ጊዜ መቀመጥ ቻንስ አላት? እዚህ ጋር 1 2 3 4 5 6 ቦታ የመቀመጥ ቻንስ አላት። ስለዚህ አንዷ 6 ቻንስ ካላት 6 ፐርሙቴሽን ስንት 5 ሴቶች ናቸው ያሉት 6 ፐርሙቴሽን 5 ማለት ነው። ሶ እዚህ ጋር ታይም ስንልና የሴቶቹ 6 ፐርሙቴሽን 5 ማለት ነው። ስለዚህ ይሄን ስናበዛው ይሄ ማለት ከ6 ላይ 1 ስንቀንስ 5 ነው። 5 ፋክቶሪያል ማለት 120 ነው አለ 120 ሲባዛ 6 ማይነስ ይሄ ደግሞ 6 ፋክቶሪያል ኦቨር ከ6 ላይ 5 አንድ ነው 1 ፋክቶሪያል ማለት። ስለዚህ 6 ፋክቶሪያል ማለት ሲባዛ 6 ፋክቶሪያል 6 ፋክቶሪያል ማለት ደግሞ ስንት ነው? 120 ሲባዛ በ6 እንደማለት ነው። ይሄ ስለዚህ ይሄ 2 አንድ አለኝ 72 720 ሲባዛ 720 ሲባዛ 120 እናል። ይሄንን ስናበዛው ስንት ይሆናል? 86400 ማለት 86400 ቻንስ አለው ማለት ነው። ስለዚህ ይሄኛውን በዚህ መልኩ መስራት ትችላላችሁ። ቀላል ነው። እዚህ ጋርም ስለተሰራ ማየት ትችላላችሁ ማለት ነው። በዚህ መልኩ ማየት ትችላላችሁ። ወደሚቀጥለው ኤግዛምፕል ስናል find the number of ways in which 5 people A, B, C, D, E can be seated at a round table such that A and B always sit together። እዚህ ጋር ራውንድ ቴብል መሆኑን ያዙ። ራውንድ ማለት ራውንድ ፐርሙቴሽን ወይ ደግሞ ሰርኩላር ፐርሙቴሽን ነው የሚሆነው የምንጠቀመው ማለት ነው። እዚህ ጋር ኤ እና ቢ አንድ ላይ ነው መቀመጥ ያለባቸው አለ። ይሄ ማለት እንደ አንድ ነው የሚቆጠሩት ማለት ነው። እንደ አንድ ነው የሚቆጠሩት። እዚህ ጋር ኤቢ አለ፣ ሲ ዲ አለ፣ ዲ አለ፣ ኢ አለ ማለት ነው። እዚህ ጋር በምናይበት ጊዜ ኤ እና ቢ አንድ ላይ ነው መለያየት አይችሉም። አይ ኤ እና ቢ አንድ ላይ ነገር ግን ቢኤ መሆን ይችላል። እዚህ ጋር ግን አሁን ይሄን እንደ አንድ ነው የሚቆጥረው ማለት ነው። ይሄ እንደ አንድ ነው። ሶ ስንት አለ ማለት ነው? ይሄ እንደ አንድ ከተቆጠረ 1 2 3 4 አለ። ስለዚህ ራውንድ ስለሆነ ምን እናደርጋለን? አራት ምንድነው ያለን? አራት ሰዎች ናቸው ማለት ነው እዛ ጋር የሚለወጥ። ሰርኩላር ፐርሙቴሽን ላይ ደግሞ ኤን ማይነስ 1 ነው የምናደርገው ብለናል። ስለዚህ ኤን ማይነስ 1 ፋክቶሪያል ነው ራውንድ ላይ ሰርኩላር ፐርሙቴሽን ላይ። ኤናችን አሁን ስንት ነው? 5 ሰዎች እንደሆኑ ሁለቱ እንደ አንድ ነው የሚቆጠሩ ከአብረው ነው የሚቀመጡ ስለተባለ ማለት ነው። ስለዚህ ኤን ማይነስ 1 ፋክቶሪያል ይሆናል።
ኤናችን አሁን ስንት ይሆናል ማለት ነው? 4 ነው። ምክንያቱም እዚህ ጋር ሁለቱ እንደ አንድ ነው የሚቆጠሩ ስላለ 1 2 3 4 ናቸው። ስለዚህ 4 ማይነስ 1 ፋክቶሪያል ታይምስ እንደገና እነዚህ ፊደሎች አንድ ላይ ቢቆጠሩ ነገር አንድ ላይ ጎን ለጎን ይቀመጣሉ ነው እንጂ የተባልነው እርስ በርሳቸው እዚህ ጋር ምን ማለት ይችላሉ? መቀየር ይችላሉ ሁለቱ። ስለዚህ ሁለቱ እየተቀያየሩ መቀመጥ ይችላሉ ማለት ነው። ስለዚህ ሁለቱ ሲቀያየሩ ደግሞ ምን ፋክቶሪያል አለን? 2 ፋክቶሪያል አለ ማለት ነው። ስለዚህ ታይምስ 2 ፋክቶሪያል እናደርገዋለን ማለት ነው። ይሄ 4 ማይነስ 1 ፋክቶሪያል ማለት 3 ፋክቶሪያል ነው። 3 ፋክቶሪያል ማለት 3 ታይምስ 2 ታይምስ 2 ማለት ነው። which is 3 ሲባዛ 2 ሲባዛ 2 12 ቻንስ አላቸው ማለት ነው። ስለዚህ 12 ቻንስ አለ ማለት ነው። 12 ቻንስ አለ ማለት ነው። ለኤ መልሳችን በዚህ መልኩ መስራት እንችላለን። ቢ ላይ ደግሞ የተጠየቅነው ሲ ኤንድ ዲ ኔቨር ሲት ቱጌዘር። ሲ እና ዲ ደግሞ ጎን አብረው አይቀመጡም ማለት አብረው አይሆኑም ማለት ነው። ሲ እና ዲ አብረው አይሆኑም ማለት ነው። እነዚህ ሁለት ፊደሎች አብረው አይቀመጡም ማለት ነው። ማለት ሲ የሚባለው ሰውዬና በዲ አብሪቬሽን አድርገን ብንወስድ በሲ የሚጀምረው ሰውዬና በዲ ስም የሚጀምረው ሰውዬ አብረው አይቀመጡም። አሁን ይህንን ምንድን ነው የምናደርገው? መጀመሪያ የአምስቱን ፕሮባቢሊቲያቸውን እንፈልጋለን። ከዛ በኋላ ሲ እና ዲ የሚቀመጡበትን ከአምስቱ ፊደሎች ውስጥ ስንት ነው ብለን መቀነስ ነው ማለት ነው። ስለዚህ ይሄ ራውንድ ፕሮባቢሊቲ ነው። ስንት ፊደሎች አሉ? ስንት ሰዎች ናቸው? 5 ናቸው። ስለዚህ እነዚህ 5 ሰዎች ደግሞ ኤ ቢ ሲ ዲ ኢ ናቸው። ስለዚህ እነዚህን እያቀያየርን በራውንድ ቴብል የምንጽፈው ስንት ጊዜ ነው? 5 ማይነስ ነው ወይ ደግሞ ኤን ማይነስ 1 ፋክቶሪያል ነው ብለናል ፎርሙላችናል። ይሄ ደግሞ ምን ይሆናል? ኤን 5 ነው። ስለዚህ 5 ሲቀነስ 1 ፋክቶሪያል ይሆናል። ሶ ይሄ 4 ፋክቶሪያል ማለት ነው። ሶ 4 ፋክቶሪያል ማለት ደግሞ 4 ታይምስ 3 ታይምስ 2 ታይምስ 1 ነው። ስለዚህ ይሄን ስናበዛው 4 ሲባዛ 3 12 ሲባዛ በ2 24 ነው። 24 አለ። አሁን ሲ እና ዲ ደግሞ አብረው የሚመጡበትን ቦታ እንፈልጋለን። ከስንት ውስጥ ነው? 5 ፊደል አለ። ከአምስቱ ፊደሎች ውስጥ እነዚህ ሁለቱ ፊደሎች ብቻ ያሉበትን ማለት ነው። ይሄ ማለት ምን ማለት ነው? ከዚህ በፊት ባየኑ ኤን ፋክቶሪያል ኤን ፐርሙቴሽን አር ነው አይደል የምናደርገው። ስለዚህ ከአምስቶቹ ፊደሎች ውስጥ ሁለቱ የሚቀያየሩበት ሁኔታ ሲ እና ዲ ደግሞ ስንት ነው? ስለዚህ ስንት ነው ማለት ነው? ኤን 5 ነው። ሶ 5 ፐርሙቴሽን አር ደግሞ 2 ነው። ሁለቱን ነው የምንሰራው። ለምን ልንቀንስ ነው? 2። ስለዚህ ምን ይሆናል? 5 ፋክቶሪያል ኦቨር 5 ማይነስ 2 ፋክቶሪያል። 5 ማይነስ 2 ስንት ነው? 3 ፋክቶሪያል ማለት ነው። 5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ፋክቶሪያል ማለት ነው። 3 ፋክቶሪያል ማለት ነው። ኦቨር 3 ፋክቶሪያል ማለት ደግሞ 3 ፋክቶሪያል ማለት ደግሞ 3 ፋክቶሪያል ነው። ይሄ ይሆናል። ይሄ በዚህ ይጠፋል ማለት ስንት ቀረን? 5 ታይምስ 4 which is 20 ማለት ነው። ሶሪ እዚህ ጋር ምንድነው እዚህ ጋር የረሳነው? ሰርኩላር ነው። ሰርኩላር ከሆነ ደግሞ አንድ እንቀንሳለናል። ከይን ላይ ኤናችን ስንት ነው? 4 ነው ብለን እናስበው ማለት ነው እዚህ ጋር። ስለዚህ 4 ፐርሙቴሽን 2 ነው የምናደርገው ማለት ነው which is ይሄ 4 ፋክቶሪያል ኦቨር ከ4 ለ2 2 ፋክቶሪያል ማለት ነው። ራውንድ ስለሆነ አንድ እንቀንሳለን ብለናል እዚህ ጋር። ሶ ይሄ ምን ይሆናል ማለት ነው? 4 ታይምስ 3 ታይምስ 2 ፋክቶሪያል ነው 4 ፋክቶሪያል ማለት ነው። ኦቨር 2 ፋክቶሪያል ይሆናል ማለት ነው። 2 ፋክቶሪያል በ2 ፋክቶሪያል ይጠፋል which is 12 ማለት ነው። ስለዚህ ሲ እና ዲ አብረው የሚሆኑበት ፕሮባቢሊቲው 12 ነው ማለት ነው በራውንድ ቴብል አድርገን ስንሰራው። ስለዚህ
ቶታሊ እና ለቢ ለተጠቅሞ ምን እናደርጋለን ማለት ነው 24 ሲቀነስ 12 which is 12 ማለት ነው። ስለዚህ ለቢ መልሳችን 12 ይሆናል። እዚህ ጋር የተሰራለ ማየት ትችላላችሁ ማለት ነው። ወደሚቀጥለው ስናልፍ ኤክሰርሳይዝ ነው ማለት ኤክሰርሳይዝ 8.7 እናገኛለን። አንደኛ ጥያቄ calculate the circular permutation for 4 persons sitting around a table። አራት ሰዎች ናቸው በጠረጴዛ ዙሪያ ሰርክል በሰራ ጠረጴዛ ተቀምጠዋል ማለት ነው። ስለዚህ ያ ፕሮባቢሊቲ ስንት ይሆናል? ሰርኩላር ፐርሙቴሽን ነው ማለት ነው የምንጠቀመው። ለሰርኩላር ፐርሙቴሽን ደግሞ ምን ብለናል? n ማይነስ 1 ፋክቶሪያል ነው ብለናል። ይሄ n አይመስልም? n ማይነስ 1 ፐርሙቴሽን ፋክቶሪያል ፎርሙላችን ማለት ነው በሰርኩላር ፐርሙቴሽን መሰረት። ስለዚህ ምን ይሆናል ማለት ነው? እዚህ ጋር ኤናችን አሁን 4 ነው። አራት ጊዜ ነው እዛጋ መቀየር የሚችለው። ነገር ግን ይሄ ራውንድ ፐርሙቴሽን ስለሆነ የመጀመሪያውና የመጨረሻው የሚገናኙበትን ቦታ እንቀንሳለን አንድ እንቀንሳለን ከሁሉም ላይ ማለት ነው። በዛ ነች አንዷ የምትቀነሱ። ስለዚህ ምን ይሆናል ማለት ነው? ኤናችን ስንት ነው? 4 ጊዜ ነው የሚቀየረው። ስለዚህ 4 ማይነስ 1 ፋክቶሪያል ይሆናል። 4 ማይነስ 1 ፋክቶሪያል ማለት 3 ፋክቶሪያል። 3 ፋክቶሪያል ማለት ደግሞ 6 ነው። ስለዚህ ለአንደኛ ጥያቄ መልሳችን 6 ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስንሄድ in how many ways can 4 couples be sit at around the table if the men and the women want to sit alternatively? ይሄ ምንድነው? ሴትና ወንድ ናቸው። ካፕል ማለት ያው ባልና ሚስት እንደማለት ነው። 4 ካፕሎች አሉ። 4 ካፕል ማለት 4 ወንድና 4 ሴት አለ ማለት ነው። if seated around the table እዚህ ጋር አሁን ካፕል ሆኖ ነው ማለት ባልና ሚስት ሆኖ ነው። ስለዚህ 4 ካፕል ማለት 8 አሉ ማለት ነው ወንድና ሴት። ነገር ግን እዚህ ጋር ካፕሎቹ አንድ ላይ ነው መቀመጥ ያለባቸው። እዚህ ጋር if men and women went to sit alternatively ሴትና ወንድ እየሆኑ ነው የሚቀመጡት ማለት ነው። ወንድና ወይ ደግሞ ሴትና ሴት አይቻልም ማለት ነው። ይሄ ማለት ምን ማለት ነው? እዚህ ጋር 8 ለምሳሌ እዚህ ጋር እንደዚህ አድርገን እዚህ ጋር ይሄንን ሜን እዚህ ጋር ከዛ ውሜን ነው የሚለው ውሜን። ስለዚህ እንደ ግዴታ ውሜን እና ሜን አንድ ላይ መቀመጥ አለባቸው። አሁንም ሜን እና ውሜንም አንድ ላይ መቀመጥ ይችላሉ። ውሜን እና ሜንም አንድ ላይ መቀመጥ ይችላሉ። ነገር ግን ሜን እና ሜን ወይም ደግሞ ውሜን እና ውሜን አንድ ላይ መቀመጥ አይችሉም። ስለዚህ እነዚህ 8 ሰዎችም ቢሆኑ ሁለቱ እንደ አንድ ነው የሚቆጠሩት። ምክንያቱም አብረው ነው የሚሽከረከሩት። ነገር ግን የሚቀያየሩት ምንድነው? ለምሳሌ ውሜን እና ሜን የሚለው ሜን እና ውሜን ማድረግ እንችላለን። ስለዚህ አንደኛው ቻንሳቸው 4 ናቸው። ስለዚህ ራውንድ ዘ ቴብል ስለሆነ ምን አለ 4 ማይነስ 1 ፋክቶሪያል ማለት ነው። እንደ ሁለቱ እንደ አንድ ነው የሚቀመጡት። ስለዚህ ኤናችን አሁን 4 ነው። ስለዚህ ከዛስ ውሜን እና ሜኖቹ ደግሞ መለወጥ ይችላሉ። ሜን ውሜን እንደም ለምሳሌ የሆነ ቦታ ላይ ሜን ውሜን ካልን እንደገና ይሄንን ቀይረን ደግሞ ውሜን ሜን ማለት እንችላለን። ስለዚህ ሁሉም አራቱ ምን ቻንስ አላቸው? ውሜን እና ሜን የመሆን ቻንስ አላቸው። እንደዚህ ያቸው ይቀያየራሉ ሁለቱ ደግሞ። ስለዚህ ሁለቱ የሚቀያየሩበትን እናስገባለን ማለት ነው። ስለዚህ 4 ማይነስ 1 ፋክቶሪያል 6 ነው ማለት ነው። 6 ብለን መመለስ እንችላለን። ስለዚህ ለሁለተኛ ጥያቄ መልሳችን 6 ብለን መመለስ እንችላለን። ሶስተኛ ላይ ምንድነው የተጠየቀኝ? in how many ways 8 boys and 3 girls can be sit around circular table so that no 2 girls sit together? እዚህ ጋር 8 ወንዶችና 3 ሴቶች አሉ በሰርኩላር ወይ ደግሞ ራውንድ ሰርክል በሆነ ቴብል ላይ ሊቀመጡ ማለት ነው። ሲቀመጡ ግን ሁለት ሴቶች አንድ ላይ መቀመጥ አይችሉም። ወንዶቹ ግን እንደፈለጋቸው መቀመጥ ይችላሉ ተብለናል።
አንደኛ የወንዶቹ ብዛት 8 ነው አይደለ? ስለዚህ 8 ሲቀነስ ሰርኩላር ስለሆነ 8 ሲቀነስ 8 ፋክቶሪያል ምንም ሪስትሪክሽን የለባቸውም ወንዶቹ። ስለዚህ ወንዶቹ እዚህ ጋር እንደዚህ ቢሆን ለምሳሌ ይሄ ቦይ ብንለው ቦይ፣ እዚህ ጋር ቦይ፣ እዚህ ጋር ቦይ፣ እዚህም ቦይ፣ እዚህም ቦይ፣ አሁንም ቦይ 1 2 3 4 5 6 እዚህ ጋር 7 አሁንም ቦይ፣ እዚህ ጋር አንድ ይቀረናል። እዚህ ጋር እናድርገው ቢ። ይሄ ያለ ማለት ስንት ሆነ ማለት ነው? 1 2 3 4 5 6 7 8 8 ቦታ አለ። ስለዚህ እነዚህ እንደፈለጋቸው መቀየር ይችላሉ። ስለዚህ ቦዩ ምንም ሪስትሪክሽን የለበትም ወንዶቹ ላይ። ሴቶቹ ላይ ግን ሪስትሪክሽን አሉ። ጎን ለጎን መቀመጥ አይችሉም። ስለዚህ እነሱ የገገን የሚቀመጡት ወይ እዚህ ጋር 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 ወይ እዚህ ጋር። ስለዚህ አንዷ ሴት ብቻ ስንት አማራጭ አላት? እዚህ ጋር መቀመጥ 8 ቻንስ አላት። 1 2 3 4 5 6 7 8 ማለት ነው። 8 ቻንስ አላቸው። ስለዚህ ምን እናደርጋለን ማለት ነው? ከ8 አንዷ ሴት 8 ቦታ ነው መቀመጥ የምችለው። ስለዚህ 8 ፐርሙቴሽን 3 ሶስቱም 8 ቻንስ አላቸው ማለት ነው። እናደርጋለን 8 ማይነስ 1 ፋክቶሪያል ማለት 7 ፋክቶሪያል ነው። 7 ፋክቶሪያል ታይምስ እዚህ ጋር ይሄ ደግሞ ምንድነው? 8 ፋክቶሪያል ኦቨር ከ8 ላይ 3 ስንቀንስ 5 ፋክቶሪያል ማለት ነው። ስለዚህ ይሄን ማብዛት ነው። እዚህ ጋር ስለበዛው እያየን መሄድ እንችላለን። ስለዚህ 8 ማይነስ 1 ፋክቶሪያል ታይምስ 8 ፐርሙቴሽን 3 ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ይሄ 8 ማይነስ 7 8 ማይነስ 1 ፋክቶሪያል ማለት 7 ፋክቶሪያል ነው። 7 ፋክቶሪያል ማለት ደግሞ 5040 ነው ሲባዛ 8 ፋክቶሪያል 8 ፐርሙቴሽን 3 ፋክቶሪያል 3 ማለት ደግሞ 8 ፋክቶሪያል ኦቨር 8 ማይነስ 3 5 ፋክቶሪያል ማለት ነው። 8 ፋክቶሪያል ማለት ደግሞ 8 ታይምስ 7 ታይምስ 6 ታይምስ 3 ፋክቶሪያል ማለት ነው ኦቨር 5 ፋክቶሪያል ማለት ነው። 5 ፋክቶሪያል እዚህ ጋር እቺ 5 ነው። 5 ፋክቶሪያል በ5 ፋክቶሪያል ይጠራል። 8 ሲባዛ 7 ሲባዛ 6 336 ነው። ስለዚህ 5040 ሲባዛ 336 ደግሞ 1,693,440 ቻንስ አላቸው ማለት ነው የመቀየር ራውንድ ዘ ቴብል ማለት ነው። ስለዚህ ሶስተኛውን ጥያቄ በዚህ መልኩ መስራት ትችላላችሁ። የዚህ ኤክሰርሳይዝ የመጨረሻ ጥያቄ ይሄ ነው። ኔክስት ታይም ኮምቢኔሽንን እንጀምራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ።